ንስሐችንን እንዴት እንናዘዝ? ንስሐ በምንገባበት ጊዜ ማድረግ የሌሉብንን 3 ዋና ዋና ነገሮችንም እነግራችኋለሁ። በተጨማሪም ንስሐ እንዴት ተመሰረተ የሚሉትን ዋና ዋና ነገሮች በዚህ ቪዲዮ እንማማራለን። ቪዲዮውን እስከ መጨረሻው ተመልከቱት፣ ታተርፉበታላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቸርነት የይቅርታ የርኅራኄ አባት እግዚአብሔር አምላካችን የተመሰገነ ይሁን። እንዲሁም እመ አምላክ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት ድንግል ማርያም በምልጃዋ በረድኤቷ በእናትነት ፍቅሯ ሁላችንንም ከኃጢአት ማሰሪያ በጨለማ ከመመላለስ ወጥተን በእውነተኛው በትክክለኛይቱ ሃይማኖት ኑረን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ዘላለማዊ መንግሥትን እንድንወርስ በእናትነት ፍቅሯ በረድኤቷ ከኛ አትለየን። በዚህ ቪዲዮ ከላይ የተመለከትናቸውን ዋና ዋና ጥያቄዎች የቤተ ክርስቲያን አስተምህሮ መሰረት አድርገን እናየዋለን። ቤቱንም ሰብስክራይብ አድርጋችሁ ያላችሁን ሐሳብና አስተያየት ኮመንት ላይ ብትጽፉልኝ ለኔ እንደ ግብአት ይጠቅመኛል። መልካም ፈቃዳችሁ ሆኖ ቪዲዮውን እስከ መጨረሻው ብትከታተሉት ታተርፉበታላችሁ። የንስሐ መሰራራትን እናያለን። እንደ መግቢያ የሆነን ዘንድ ንስሐ ምንድነው የሚለውን እንመልከት። ንስሐ ወደ እግዚአብሔር መመለስ ነው። ንስሐ ከእግዚአብሔር ጋር መታረቅ ነው። ንስሐ ከኃጢአት እንቅልፍ መንቃት ነው። ንስሐ ወደ መንፈሳዊ ሕይወት መመለስ ነው። ንስሐ ከእግዚአብሔር የሚሰጥ ከእግዚአብሔር ጋር የሚያገናኝ ንጹሕ የሆነ መንገድ ነው። ንስሐ ስላለፈው ስህተት አብዝቶ ማልቀስ፣ መኮነን፣ ያንንም መጥላት፣ በፍጹም ልቦና ወደ እግዚአብሔር መመለስ ነው። ንስሐ በፍጹም የሆነ የሕይወት ለውጥ እንጂ ጊዜያዊ ስሜት አይደለም። ንስሐ የአእምሮ መታደስ ነው። ኃጢአት አእምሮን ያበላሻልና። ንስሐ ሰፊና ጥልቅ የሆነ ትርጉም ያለው በሕይወታችንም እጅግ አስፈላጊ የሆነ ወደ እግዚአብሔር አምላካችን የምንቀርብበት ረቂቅና ምስጢራዊ የሆነ መንገድ ነው። ብዙ ክርስቲያኖች ተጠምቀው ከቆረቡ በኋላ አውቀውም በድፍረት ሳያውቁ ደግሞ በስህተት በሰሩት ቀላልም ይሁን ከባድ ኃጢአት በዛ እየተመላለሱ በጨለማ ወይም በኃጢአት አዘቅት ውስጥ የሚኖሩ ክርስቲያኖች ራሳቸውን አድሰው ወደ ፈጣሪያቸው የሚገናኙበት ረቂቅ መንገድ ነው። ለዚህም እንደ ማሳያ የሚሆነን በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 10 ላይ ያለው ሐዋርያው ጳውሎስን ይከተልና ሐዋርያትን ያገለግል የነበረ ዴማስ በዓለም ፍቅር ተውጦ የሐዋርያነትን ሥራ ትቶ ወደ ዓለም እንደተመለሰ ይናገራል። ይህም የክርስቶስን አምላክነት አዳኝነት እያወቁ በጥፋት ለሚኖሩ ሰዎች እንደ ምሳሌ ሆኖ ያገለግላል። ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን መመለስ እንጂ የሰውን ጥፋት የማይፈልግ አምላክ ብናጠፋ የምንክስበትን፣ ብንወጣ የምንመለስበትን፣ ብንቆሽሽ የምንነጻበትን፣ ከእርሱ ጋር በፍጹም ልቦና የምንገናኝበትን ረቂቅ ቁልፍ ሰጥቶናል። ይህ ቁልፍ ደግሞ ንስሐ ነው። ይህንን ምስጢር ያልተረዳ ማለትም በንስሐ የሚገኘውን ጸጋና በረከት ያላወቀ ሰው በኃጢአት አዘቅት ውስጥ ሰጥሞ ይቀራል። ከፈጣሪው ጋርም ሳይገናኝ ተራርቆ በወጣበት ይቀራል። ሰውን የሚወድ ሰውን የሚያፈቅር ክርስቶስ በመስቀል ላይ የእኛን ኃጢአትና በደል ተሸክሞ በመስቀል ላይ የዋለው ስለ ንስሐችን ነው፣ ወይም ስለ በደላችን ብሎ ነው። ለእኛ ሲል የከፈለው ውለታ ሕማሙን ሞቱን እያሰብን ሁላችንም ወደ ንስሐ መመላለስ እንዲገባን የንስሐ መስራቿ የንስሐ አስተዳዳሪዋ መምህረ ንስሐ የሆነው ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህም ቀድሞ በአባታችን አዳምና በእናታችን ሕያው የነበረብንን ኃጢአት የደመሰሰልን ያጠፋልን የዚህን ኃጢአት ስርየት በጥምቀት አግኝተነዋል። ከጥምቀት በኋላ ለምንበድለው በደል ግን በእርሱ በኩል ስልጣን ለተሰጣቸው ለሐዋርያቱ እንዲሁም ከሐዋርያቱ ስልጣን ለተቀበሉት ለቤተ ክርስቲያን አገልጋዮች ለአባቶቻችን ለካህናት ኃጢአታችንን እየተናዘዝን የሰራነውን በደል እየተናገርን ከእርሱ ጋር እንድንሆን ይህንን ድንቅ የሆነ ምስጢር ሰጥቶናል። ኃጢአትን የማስተሰረይ ስልጣን የእግዚአብሔር ብቻ ሲሆን ለእኛ ጥቅም ለእኛ አገልግሎት ተሸንፈን በዛው እንዳንቀርበት ለሐዋርያት እንዲሁም ከሐዋርያት ስልጣን ለተቀበሉ
ለካህናት ጠበል ስልጣን ሰጥቷቸዋል። ቅዱስ ጴጥሮስ ስለ እውነተኛው እምነት ከመሰከረ በኋላ ስልጣነ ክህነት ማለትም የመንግሥተ ሰማያት በር መክፈቻ ቁልፍ ተሰጥቶታል። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ የመንግሥተ ሰማያትን መክፈቻ ቁልፍ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይም የተፈታ ይሁን ብሎ የመንግሥተ ሰማያትን መክፈቻ ቁልፍ ሰጥቶታል። ለእርሱ የሰጠውን ሥልጣንም በኋላም ለ12ቱ ሐዋርያትም ሰጥቷቸዋል። ይህም በማቴዎስ ወንጌል ምዕራፍ 18 ከቁጥር 18 ላይ እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድርም የምትፈቱት በሰማይ የተፈታ ይሆናል ብሎ ለቅዱስ ጴጥሮስ የሰጠውን ሥልጣንም በኋላም ለ12ቱ ሐዋርያት ሰጥቷቸዋል። አሁንም ላይ በሐዋርያት እግር ለተተኩት ለቤተ ክርስቲያን አገልጋዮች ለካህናት አባቶቻችን ኃጢአታችንን መናዘዛችንን መናገራችንን ችላ ማለት የለብንም። የአንዳንድ ቸልተኞች ሰነፍ ካህናትን ሁኔታ በመመልከት ከንስሐ ሕይወት መራቅ በፍጹም የለባችሁ። ይህ የዓለማዊ ሰዎች አመለካከት ነው። ይልቁንስ ሥልጣን የሰጣቸውን እግዚአብሔር አምላክን በማመን በንስሐ ሕይወት መመላለስ፣ በትሕትና ሆኖ ራስን ለካህን ማስመርመር ይገባናል። በራስ አመለካከትና ሐሳብ እየተመራችሁ እንዲሁም ሰዎች በሚነግሯችሁ በሰማችሁት ባያችሁት ከስርዓት የወጡ ካህናትን ሁኔታ በማየት ራስን ከንስሐ ሕይወት ማራቅ በፍጹም የተሳሳተ መንገድ ነው። ይልቁንስ በንስሐ ልናገኘው የምንችለውን ጸጋና በረከት ስለ ንስሐ ቤተ ክርስቲያን ምን ታስተምራለች? በመጽሐፍ ቅዱስስ ምን የተጠቀሰ የተጻፈ ነገር አለ? ንስሐ በመግባት በንስሐ ሕይወት በመኖር የተጠቀሙትን ቅዱሳንን ጻድቃንን በማሰብ የእነሱን ሕይወት ለመድገም ራስን ማስለመድ ጥረት ማድረግ እንጂ በፍጹም በእንደዚህ አይነት ሐሳብ ውስጣችሁ እንዳይታሰብ። ንስሐ ለመግባት ወይም ንስሐችሁን ለመናዘዝ ከወሰናችሁ እነዚህን 3 ነገሮች አድርጉ። አንደኛ፣ በንስሐ ስርየተ ኃጢአት እንደምታገኙ አምናችሁ መግባት። ንስሐ የሚገባ ሰው በቅድሚያ በንስሐ ኃጢአቱ እንደሚደመሰስለት እንደሚሰረይለት ማመን አለበት። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ በዚያም በንስሐ ሕይወትም ተመላለሱ ተብሎ በመጽሐፍ ተጽፏልና። ሁለተኛው ማወቅ ያለባችሁ ነገር እግዚአብሔር ንስሐ በሚገቡ ሰዎች ደስ እንደሚለው መገንዘብ አለባችሁ። ይህም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጥአንን እንጂ ጻድቃንን ለመጥራት እንዳልመጣ ራሱ ተናግሯል። እውነተኛ ጠባቂያችን ኢየሱስ ክርስቶስ 99ኙን በጎች ወይም ነገደ መላእክት በሰማይ ትቶ ከ99ኙ መካከል የጠፋውን አዳምን ለመፈለግ ከሰማያ ሰማያት መውረዱን በመጽሐፍ ተጽፎ እናገኘዋለን። ይህም በቅዱስ ሉቃስ ወንጌል ምዕራፍ 15 ከቁጥር 1 ላይ ንስሐ ከማያስፈልጋቸው ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚሆን ተጽፎ እናገኘዋለን። የአንድ ኃጢአተኛ መመለስ በእግዚአብሔር ፊት ላሉ መላእክት ደስታ እንደሚሆንም በዚሁ በሉቃስ ወንጌል ምዕራፍ 15 ከቁጥር 10 ላይ ቃል በቃል ተገልጾ እናገኘዋለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መፍቀሬ ንስሐ ከባቴ አበሳ ወመስተስሬ ኃጢአት መሆኑን ልናውቅና ልንረዳም ይገባል። አንድ ሰው በሰራው የኃጢአት ብዛት ምክንያት እግዚአብሔር ይቅር አይለኝም፣ እንደዚህ አይነት ኃጢአትስ ማን ሰርቶ ያውቃል ብሎ ራሱን በቀቢጸ ተስፋ ውስጥ መጣሉ ወይም ተስፋ በማጣት ውስጥ መቀመጡ በነፍሱ ላይ ከፍተኛ የሆነ አደጋን ይፈጥርበታል። ሶስተኛው ማወቅ ያለባችሁ ነገር ንስሐችሁን ስትናዘዙ የነፍሳችሁ ቁስል እንደሚታከም በስጋም በነፍስም ሰላምን እንደምታገኙ ለራሳችሁ መንገር ማመን አምኖ ማድረግ ይገባል። በአጠቃላይ ንስሐችንን እንዴት እንናዘዝ ካላችሁ ከላይ ያየናቸውን 3 ነገሮች በማመን እንደሚፈጸሙልን እንደሚሆኑልን በማመን ንስሐችንን መናዘዝ በደላችን የበደልነውን በደልም ለካህናት በዝርዝር መናገር ያስፈልገናል። እዚሁ ጋር ተያይዞ ንስሐ ስንገባ ማድረግ የሌሉብንን ደግሞ 3 ነገሮች ልንገራችሁ። አንደኛው ጥርጣሬ ነው። በፍጹም ንስሐ ስትገቡ መጠራጠር የለባችሁ። ንስሐችሁን የምትናዘዙት ወይም የምትናገሩት ስዩማነ እግዚአብሔር ለሆኑ ለካህናት ይሁን እንጂ ኃጢአትን የሚያስተሰርይ የበደላችሁትም ሰውን ሳይሆን በሰው ምክንያት አድርጋችሁ እግዚአብሔር አምላካችሁን እንደበደላችሁት
ለካህናት በፍጹም ልባችሁ መናገር የተናገራችሁትም ነገር እንደሚደመሰስላችሁ እናንተም እንደሚጠፋ እንደሚቀልጥ ማመን ይጠበቅባችኋል። በፍጹም ንስሐ ስትገቡ እንዳትጠራጠሩ። የሰራነውን በደልና ኃጢአት አንዴ ለካህናት ከተናገርን በኋላ በዛ ኃጢአት ላይ ዳግም መጠራጠር፣ ያንን ኃጢአትም ደግሞ ማሰብ አይገባም። ምናልባት ግን ይህ ጥርጣሬ በሁለት መንገድ ሊፈጠር ይችላል። አንደኛ ካህኑን እንደ ሰው ካየነው፣ ሁለተኛ ደግሞ ለተናዘዝነው ኃጢአት የተሰጠንን ቅኖና አንሷል ብለን ካሰብን፣ ይህ ግን በፍጹም ስህተት ነው። ካህኑም ቢሆን ስዩማን እግዚአብሔር የማሰር የመፍታት ስልጣን የተሰጠው እንደሆነ ማወቅ መረዳት ይገባናል። ሁለተኛ ካህኑ ምንም እንኳን ለሰራነው ኃጢአት የሚመጥን ቀኖና አልሰጡንም ብለን ማሰብን በፍጹም ስህተት ነው። 24 ሰዓት ብንጾም 1000 ስግደት ብንሰግድ የምንሰራነውን ኃጢአት የሚያጠፋ የሚያቀልጥ ወይም ደግሞ ለዛ ካሳ የሚሆን ሆኖ አይደለም። ነገር ግን እግዚአብሔር መፍቀሬ ንስሐ ቸር አዛኝ ሩህሩህ መሆኑን አምነን ካህናቱ የሰጡንን ቀኖና አምነን ተቀብለን መፈጸም ይገባናል እንጂ በዛ መጠራጠር የለብንም። ሁለተኛው ማድረግ የሌለባችሁ ነገር የሰራችሁትን ኃጢአት ቀለል አድርጎ መናገር አይገባም። እግዚአብሔር አምላክን እንደበደላችሁት እንዳስቀየማችሁት ከሕጉም እንደወጣችሁ አድርጋችሁ መናገር እንጂ ኃጢአትን ቀለል አድርጎ መናገር ይህ የሆነው እንደዚህ ስለሆንኩ ነው እያሉ ኃጢአትን ቀለል አድርጎ መናገር አይገባም። ሶስተኛው ማድረግ የሌለባችሁ ነገር ለሰራችሁት ኃጢአት ማስተባበያ መደርደር፣ በሰዎች ማመካኘት በፍጹም አይገባም። እኔ እግዚአብሔርን በደልኩት ብሎ መናገር እንጂ ሌላ ሰው እንዳሳተን በሌላ ሰው ምክንያት ይህንን እንደፈጸምነው ወይም ደግሞ የሆነ ስበብ አሳቦ ኃጢአትን መናዘዝ መናገር አይገባም። በፍጹም እግዚአብሔር አምላክን እንደበደላችሁት፣ ምክንያቱም ንስሐ ፍጹም መመለስ ነው ጸጸት ነው ብለናልና በፍጹም የሰራችሁትን ኃጢአትና በደል በሰዎች ማመካኘት የለባችሁ፣ አይገባም፣ አይደረግም። እንግዲህ ቪዲዮአችን ጠቅለል ለማድረግ ያክል የንስሐን አመሰራረት፣ የሰራነውን በደል ስንናዘዝ ምን ማሰብ ወይም ማድረግ እንዳለብንና ንስሐ በምንገባበት ጊዜ ማድረግ የማይገቡንን ዋና ዋና ነገሮች በዚህ ቪዲዮ ተማምረናል። በጣም ልታሰምሩበት ልታስተውሉት የሚገባ ነገር ቢኖር ግን ንስሐ በፍጹም መጸጸት ነው፣ ማዘን ነው፣ መቆጨት ነው። ቁጭቱ ግን እንደ ዓለማዊ ጊዜያዊና ስሜታዊ መሆን የለበትም። ንስሐ ፍጹም ሐዘንና መጸጸት መሆኑን ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች ምዕራፍ 7 ከቁጥር 9 ላይ የገለጸውን አገላለጥ ላንብብላችሁ። አሁን ግን እኔ ስለ እርሷ በብዙ ደስ ይለኛል፣ ስለ ንስሐ ነው። ደስታዬም ስለ አዘናችሁ አይደለም፣ ንስሐ ልትገቡ ስለ አዘናችሁ እንጂ ከእናንተ አንዱስ እንኳ እንዳይጠፋ ስለ እግዚአብሔር ብላችሁ አዝናችኋልና። ስለ እግዚአብሔር ተብሎ የሚደረግ ሐዘን የዘላለም ሕይወትን የሚያሰጥ ንስሐ ነው። ይህን ቃል በደንብ እንድታስተውሉት ልድገምላችሁ። ስለ እግዚአብሔር ተብሎ የሚደረግ ሐዘን የዘላለም ሕይወትን የሚያሰጥ ንስሐ ነው። አያችሁ፣ ንስሐ ዘላለማዊ ሕይወትን የምናገኝባት እውነተኛ ጸጸት፣ እውነተኛ ልቅሶ እንጂ ጊዜያዊ ስሜት እንዳልሆነ ሐዋርያው በዚህ መልኩ አስተምሮናል ማለት ነው። እስከዚህ ሰዓት ቆይታችሁ ያዳመጣችሁ የተከታተላችሁ እህቶች፣ ወንድሞች እውነተኛ የሆነ ንስሐ ገብተን ከአምላካችን ከእግዚአብሔር ጋር ታርቀን በንስሐ ሕይወት ተመላልሰን ቅዱስ ሥጋውን ክቡር ደሙን በልተን ዘላለማዊ ሕይወትን እንድንወርስ እግዚአብሔር አምላካችን ይርዳን። የጻድቃን የሰማዕታት ምልጃ ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።